እንኳን ለኢየሱስ ክርስቶስ የጥምቀት በዓል አደረሰን። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፏል። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖርም። አጥቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና። ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት እድፍ በቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ሥርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በሕዝብና በሕዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። ጸብ በአንድ አጋጣሚ የሚከሰት ድንገት ክስተት እንደሆነ ሁሉ እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው። አምላክ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ሲናገር የእርቅ ሂደቱም ያኔ ጀምሯል። የተቋጨው ግን ክርስቶስ በቤተልሔም ተወልዶ በዮርዳኖስ ተጠምቆ መስቀሉን ተሸክሞ ከተሰቀለ በኋላ ነው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉ እንደ ሀገር ያሉብንን አለመግባባቶች በጠረጴዛ ዙሪያ ልንፈታቸው፣ የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት የተለያዩ ባለድርሻ አካላትን ያሳተፉና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራላለሁ። ሥርዓተ ጥምቀቱ የመገለጥ ምልክት ነው። ከጥምቀቱ ዕለት በፊት ክርስቶስ የሚታወቀው በጥቂቶች ብቻ ነበር። በልደቱ የተገለጠውን ብርሃን ለማዳፈን የሞከሩ ሄሮድስን የመሰሉ አካላትም የተሳካላቸው መስሏቸው ነበር። ከ30 ዓመታት በፊት በቤተልሔም የታየው የሰው ልጅ ተስፋ መልሶ የጠፋ መስሎም ነበር። ታይቶ እንደሚጠፋ ኮከብ፣ መጥቶ እንደሚሄድ ዘመን፣ ተከስቶ እንደሚሰወር መብረቅ የቆጠሩትም ነበሩ። በጥምቀት ዕለት ግን እውነት ለዓለም ሁሉ ተገለጠች። ከሰማይና ከምድር ምስክር መጣ። እንደ ቤተልሔም በጥቂቶች ፊት ብቻ ሳይሆን በአደባባይ በብዙዎች ፊት ተገለጠ። እርሱን ስሙት የሚለው ቃልም ከሰማይ መጣ። ከዚህ በፊት ለእረኞች ብቻ ነበር የተነገረው። ዛሬ ግን ጆሮ ላላቸው ሁሉ ተነገረ። ያኔ በበረት ውስጥ ነበር። አሁን ግን በሄኖም ሸለቆ በዮርዳኖስ ወንዝ በዓለም ፊት ሆነ። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄድ አለው። የዓላማው ፈጻሚዎች ከየት ለምን እንዴት እንደመጣ ያውቃሉ። ወዴት እንዴት እንደሚሄድ ይረዳሉ። ለምን አይነት ግብ እንደመጣ ይገነዘባሉ። ስለዚህም ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንድ ሆኖ የበራው ሻማ ቀስ እያለ እልፎችን ሲያቀጣጥል ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገላልጥ ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦጎቦግ ይታያቸዋል። ዜናውን የሚሰሙት ግን እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። ዜናው የቀዘቀዘ ሲመስላቸው ጠፍቷል ብለው ያምናሉ። ዜናው የሞቀ መስሎ ሲሰማቸው ደግሞ አለ ብለው ይገምታሉ። የነገሩን መነሻ ሂደትና ግብ በቅርበት አያውቁም። በቤተልሔም የሉም፣ በዮርዳኖስ አልቆሙም። አየን ያሉ ይነግሯቸዋል፣ ሰማን ያሉ ያወሯቸዋል። በዚህም የተነሳ ውሳኔያቸውና ብያኔያቸው በዕለት ክስተት ላይ የተመሠረተ ነው። ክርስቶስ በሚያስተምርበት ወራት በየተአምራቱ በየክስተቱና በየኩነቱ ይገኙ እንደነበሩ ሰዎች አይነት በጥብርያዶስ ዳር ሲመግባቸው እናንግስህ ይላሉ። በጲላጦስ አደባባይ ሲቆም ስቀለው ብለው ይፈርዳሉ። ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር ጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው። ለውጡ ከመጣ ጀምሮ ላለፉት ጥቂት ዓመታት መሠረቱን ስንሰራ ነበር። የብሉይን ዘመን ስናድስ፣ የአዲሱን ዘመን ስንረስስ ነበር። የኦሪቱን ዕዳ ስንደመስስ፣ የአዲሱን ምንዳ ስናስስ ነበር። የያዘንን ትብትብ ስንበጥስ፣ የለያየንን ግንብ ስናፈርስ ነበር። የፈነጠቀው እስኪፈካ
የተወጠነው እስኪሳካ ጠብቀን ነበር። ያልገባቸው እስኪረዱ፣ የገባቸው እስኪራመዱ እድል ሰጥተን ነበር። አሁን ያ ሁሉ አልፎ የኢትዮጵያ የመገለጥ ዘመን መጥቷል። የግብርና አቅሟ ተገልጦ ህዝቦቿን ይመግባል። የማዕድን አቅሟ ተገልጦ እድገቷን ያፋጥናል። የቱሪዝም አቅሟ ተገልጦ ዓለምን ያስደምማል። የቴክኖሎጂ አቅሟ ተገልጦ ልማቷን ያቀላጥፋል። የዲፕሎማሲ አቅሟ ተገልጦ ተጽዕኖ ፈጣሪነቷን ያጸናል። የአምራችነት አቅሟ ተገልጦ የዓለም ገበያ ይሻማል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያን መስማት ግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩ አይገርመንም። እኛ የአዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኒዮም፣ ከቀራኒዮ ወደ ደብረ ዘይት እያለች መጓዟን ትቀጥላለች። ከእንግዲህ እያረገች ትሄዳለች እንጂ ወደ አሮጌ መንደሮቿ አትመለስም። የፈርዖን አስማተኞች የሚፈጥሩት አስማትና መተት ከእንግዲህ አያስፈራትም። ባህር እንዴት እንደሚከፈል በዮርዳኖስ አይታለችና ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን፣ በአጠቃላይ ኅብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት የኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።